አመጣና እባክህ አለው። አሁን ይህ ሰው ሲመጣ ራሱ ገና ትንሽ የጥርጥር መንፈስ ይዞታል። ወደ ደቀ መዛሙርቱ አመጣሁት አልቻሉም አለ። ኢየሱስ ክርስቶስ እንዲህ የሚል መልስን ተናገረ። የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። የማታምን ትውልድ ሆይ አለ ኢየሱስ። ምንድነው ማመን ያለብን? ዛሬ ኢየሱስ ክርስቶስን እናምናለን የምንል ሰዎች፣ አምላካችን ነው ብለን እናምናለን የምንል ሰዎች፣ በእሱ እንመራለን ብለን የምንል ሰዎች ምንድነው የማታምን ትውልድ ሆይ ብሎ ኢየሱስ ክርስቶስ የተናገረው? ኢየሱስ ክርስቶስ እነሆ እዚህ ጋር ያስቀመጠልን እስከ መቼ እታገሳችኋለሁ ያለው ምንድነው? ለምን ይህን ልጅ መፈወስ ይቻላል? እንዴት መፈወስ ይቻላል? ስለዚህ ክርስቶስ የሚያስተላልፍልን መልእክት አለው። ተመልከቱ። ወደ እኔ አምጡት አለ። አመጡት። ከዛ በኋላ ኢየሱስ ክርስቶስ ወደ እርሱ ባመጡት ጊዜ ያ ልጅ እርኩስ መንፈስም ያደረበት ኢየሱስን ባየ ጊዜ ወዲያውኑ አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ ይላል። ለምን? በአምላካችን በኢየሱስ ክርስቶስ ፊት አጋንንት ሊቆሙ አይችሉም። ዛሬ እንኳን በሱ ፊት በቅዱሳኑ ፊት መቆም አይችሉም። አጋንንት ይጨነቃሉ፣ አጋንንት ይታወካሉ። የክርስቶስ ቃል በሚነገርበት ጊዜ፣ የወንጌል ቃል በሚነገርበት ጊዜ አጋንንቱ ይንፈራፈራሉ፣ ይጮሃሉ። አዎ ዛሬ በጸበል የአጋንንትን ጩኸት እናያለን። ዛሬ በመስቀል የአጋንንትን መታወክ እናያለን። ዛሬ በየገዳማቱ አጋንንቱ ይጨነቃሉ። ለምን? እግዚአብሔር በቅዱሳኑ እግዚአብሔር በሰጣቸው ስልጣን ሰዎች አጋንንቱን ያስጨንቁታል። ስለዚህ ነው በኢየሱስ ክርስቶስ ፊት ይህ ጋኔን ተጨነቀ፣ አንፈራገጠው፣ ወደቀ፣ አረፋ ደፈቀ፣ ተንፈራገጠ ይላል። እነሆ ኢየሱስም አባቱን እንዲህ አለው። ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው አለ። ተመልከቱ። ኢየሱስ ክርስቶስ የጠየቀው ስለማያውቅ ነው? ምን ይመስላችኋል? አይደለም። ይህንን ለብዙ ዘመናት ይህን ሕፃን ሲያንገላታው የነበረውን ሕመም እንዴት አድርጎ ኢየሱስ ክርስቶስ ሰዎች ከሕመማቸው መዳን የሌሎችንም ሕመም ማስወገድ የሚችሉበትን መንገድ ሊነግራቸው ነው። የአጭር ጊዜ ሕመም ብቻ አይደለም የሚፈወሰው። የአንድ ዓመት ሕመም ብቻ አይደለም የሚፈወሰው። ወደ ክርስቶስ ስንመጣ በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ስናይ ከ38 ዓመት ጀምሮ ያ የታመመውን በቤተ ሳይዳ የጸበሉ ስፍራ ዳርቻ ተኝቶ የነበረውን መጻጉዕ እንመለከታለን። ክርስቶስ ይፈውሳል። የአንድ ቀንን፣ የሳምንትን፣ የሁለት ቀንን ብቻ አይደለም። ለዘመናት የነበረ ስቃይህን ያርቃል። ለዘመናት የነበረ ሸክምሽን ያስወግዳል። እርሱ ሁሉን ይመለከታል። ለዚህ እኮ ነው በማቴዎስ 11:28 ላይ እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔ ሸክማችሁን አሳርፋለሁ፣ ከእኔ ተማሩ፣ እኔ በልቤ ትሑት የዋህ ነኝና ይላል። የሁላችንን ሸክም ማስወገድ ይችላል። ለእኔና ለእናንተ እንደ ተራራ የሆነውን እሱ በጣቱ ይንደዋል። እነዛ ሴቶች ወደ መቃብሩ ስፍራ ሲሄዱ በማርቆስ ወንጌል ምዕራፍ 16 ቁጥር 3 እንደተጻፈ እነሆ አንድ ሸክም ነበራቸው፣ ድንጋዩን ከእነሆ ማን ያንከባልልናል ይሉ ነበረ። ወደ መቃብሩ ስፍራ ሲሄዱ ግን የእግዚአብሔር መልአክ ወርዶ በድንጋዩ ላይ ተቀምጦ ነበር ይላል። ስለዚህ አሁን እነሆ እዚህ ጋር የምንማረው ክርስቶስ ይህንን የልጁን አባት ሲጠይቀው እነሆ አለማወቅ ሆኖ አይደለም። ኢየሱስ ክርስቶስ ይህንን የጠየቀበት ምክንያት ምንድነው? ዛሬ እኛ ለዘመናት የከበደንን ነገር እነሆ ከውስጣችን አውጥተን ልንጥል ወይም ደግሞ ሸክማችንን ላሳርፍ ወይም ደዌያችንን ልንፈወስ የምንችልበትን ነገር ሲነግረን ነው። ምን ያህል ጊዜ ሆነው አለው። አባቱም መለሰ፣ ጌታ ሆይ ከሕፃንነቱ ጀምሮ ነው። ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳን አለው። ተመልከቱ የዚህ ሰው መልስ፣ ቢቻልህ እዘንልን እርዳን አለው ይላል። አያችሁ፣ ገና የክርስቶስን ኃይል አላወቀም። ሰውየውም ገና አልተረዳም። ምክንያቱም ወደ ደቀ መዛሙርቱ ወስዶታል፣ ደቀ መዛሙርቱም አልቻሉም። ስለዚህ ይህ ሰው በጥርጥር መንፈስ መጥቷል። ግን በጥርጥር መንፈስም ብቻ ሳይሆን ከጭንቀትም የመጣ ንግግር ነው። ቢቻልህ እርዳን፣ አዎ እዘንልን
እርዳን አለው። ምክንያቱም ልጁም ተጨንቋል፣ እሱም ተጨንቋል፣ ቤተሰቡ ተጨንቋል። የልጁ ፈውስ የቤተሰብ ፈውስ ነው። የልጁ ድህነት የነሱ ሁሉ ድህነት ነው። ስለዚህ ቢቻልህ እርዳን አለው። ዛሬ ብዙ ሰዎች ክርስቶስን በስጋ ሲያዩት እኮ ወደ ተለያየ ትርጉም ሄደው ይሳሳታሉ። አምላክ እንደሆነ እኮ ያልተረዱ ብዙዎች አሉ። አዎ በአዳም ስጋ ሲመለከቱት እኮ ብዙዎች ክርስቶስን እኮ ንቀውታል። ለስም አጠራሩ ክብር ምስጋና ይግባውና የ30 ዓመት ሆኖ በሚመለከቱበት ጊዜ እንደው ዝም ብለው አይተውታል። ለዚህ ነበር እኮ ፈሪሳውያንና ጸሐፍት ሰዱቃውያን አይሁድ አንተ ከአብርሃም ትበልጣለህ ብለው ሲጠይቁት በዮሐንስ ወንጌል ምዕራፍ 8 ከቁጥር 50 ጀምሮ የምንመለከተው እኮ ይሄንን ነው። አንተ ከአብርሃም ትበልጣለህ ይሉት ነበረ። ያቺ በሳምር ሲካር የጉድጓድ ውሃ አጠገብ ያዕቆብ ለልጁ ለዮሴፍ በሰጠው የጉድጓድ ውሃ አጠገብ በሳምር ሲካር የነበረ ሴት እኮ አየችውና አንተ በውኑ ከአባታችን ከያዕቆብ ትበልጣለህን አለችው። ሰውነቱን አይታ ነው። አዎ ኢየሱስ ክርስቶስ አምላክ ነው። ይህ ሰው ቢቻልህ እርዳን እዘንልን አለው። ኢየሱስ ክርስቶስም ቢቻልህ ትላለህ አለው። ቢቻልህ ትላለህ አለው። ሁሉን ማድረግ የሚችል ነውና አምላክ። እንደውም ለሚያምኑኝ ሁሉ የማይቻልን እንዲችሉ አድርጌ ስልጣን ሰጥ ዘንድ መጥቻለሁ አለው። ቢቻል ትላለህን? ለሚያምን ሁሉ ይቻላል አለው። ለሚያምን ሁሉ ይቻላል። ለሚያምን ሁሉ ይቻላል። ዛሬ እኔና እናንተ በጥርጥር ማዕበል ውስጥ እኮ የምንገባው የማይቻል እየመሰለን ነው። በመጀመሪያ እግዚአብሔር የማይቻል ነገር ነው የሚያደርገው። በዚች ደቂቃ ዝናብ ማዝነብ የሚችላል እግዚአብሔር ይችላል። በዚች ደቂቃ የሙቀቱን መጠን መጨመር ወይም ደግሞ መቀነስ የሚችላል እግዚአብሔር ብቻ ይችላል። ሰማይን ያለ ምሰሶ በላይ መዘርጋት የሚችላል እግዚአብሔር ብቻ ይችላል። ምድርን በውሃ ላይ ማጽናት የሚቻለው አለ እግዚአብሔር ብቻ ይችላል። ፀሐይን በቀን ማሰልጠን፣ ጨረቃን በሌሊት ማሰልጠን፣ ከዋክብትን በጨለማው ላይ መፈንጠቅ ሰዎች ይችላሉ? አይችሉም። እግዚአብሔር ብቻ ይችላል። እግዚአብሔር ይችላል። ደመናን ቋጥሮ ከውቅያኖስ አውጥቶ በደመና ማህፀን ውሃን ቋጥሮ ለምድር መስጠት ሰው አይችልም፣ እግዚአብሔር ብቻ ይችላል። ዛሬ የምንመለከታቸው ነገሮች ሁሉ በእግዚአብሔር የሚቻሉ ናቸው። እግዚአብሔር ደግሞ አለ ተናገረ እርሱ ክርስቶስ ለሚያምን ሁሉ ይቻላል አለ። በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ደቀ መዛሙርቱን ጌታ ምን አላቸው? ጥቂት እምነት ቢኖራችሁ ሁሉን ማድረግ ትችላላችሁ፣ በምትለምኑበት ሰዓት ሁሉ ይፈጸምላችኋል አለ። ዳሩ ግን እንዳናምን ዓለማችን በዚህ ጋር ታብለጨልጫለች። የሰዎች ፍልስፍና፣ የሰው ልጆች ከንቱ ጥበብ ዛሬ ልቡናችንን ሰርስሮ እግዚአብሔርን እንዳናምንና ወደ ከንቱ ሰዎች ተመልክተን ጉልበታችን እንዲደክም እንሆ ይናገራሉና ዛሬ እምነታችን በእግዚአብሔር እንዳይጸና ዛሬ የዓለም ፍልስፍና እንሆ ያስረናል። ዓለም ግን በራሷ እግዚአብሔርን አላወቀችውም ይላል። ስለዚህ እግዚአብሔር አምላክ አለ የዓለምን ጥበብ ሞኝነት አደረገው ይላል። የሚያምኑትን ያድን ዘንድ የታመነ ነው። ቢቻል ትላለህ አለው። ለሚያምን ሁሉ ይቻላል አለው። የሚያምን ሁሉን ይችላል። ሰዎች ሁሉን አይችሉም። ደዌህን ማራቅ የሚችል ሰው የለም። ህመምህን መፈወስ የሚችል የለም። ዛሬ ሲያክምህ ያመሸው ዶክተር እሱ ራሱ ነገ ወደ ሐኪም ይሄዳል። እግዚአብሔር ግን ሁሉን ይመለከታል፣ ሁሉን ያደርጋል፣ ሁሉን ይሰራል፣ ሁሉን ይፈጽማል፣ ሁሉን ያያል። ማንም ሳይነግረው ያውቃል። ማንም ሳይጠይቀው አስቀድሞ ያውቀዋል። ሁሉን የሚመረምር ነውና እምነት ብቻ ነው ከነና ካንተ ከነና ካንቺ ከኛ የሚሻው። ቢቻል ትላለህን አለው። ለሚያምን ሁሉ ይቻላል። እንዴት ነው እምነት? እንዴት ነው የሚቻለን? ይመጣል። ቅድም ደቀ መዛሙርቱን ሊያስተምራቸው የፈለገ ነገር አለ ብያችኋለሁና ቢቻል ትላለህን? ለሚያምን ሁሉ ይቻላል ሲለው ያ ሰው ደነገጠ። ወዲያውም የብላቴናው አባት ጮሆ ይላል። ወዲያው የብላቴናው አባት ጮሆ አምናለሁ ጌታዬ፣ አለማመኔን እርዳው አለ። ዛሬ ይሄን ልንል ነው የሚገባን። እናምናለን፣ አለማመናችንን ግን እንዲረዳው ዛሬ እናምናለን። በዚህ በኩል የአለማመን መንፈስ ደግሞ ጠንቅ ይወጋናል። ሰይጣን በዚህ በኩል ደግሞ ሌላ ነገር ያስቀምጣል። በመስቀል ላይ የተሰቀለውን ክርስቶስ እንዳናይ። ያ ቅዱስ ጴጥሮስ በገሊላ ባህር ላይ የተጓዘ ኢየሱስ ክርስቶስን ተመልክቶ ሲሄድ ና ብሎት በውሃ ላይ እየረገጠ ሲሄድ ሰይጣን እነሆ በግራና በቀኝ ደግሞ ማዕበል ተነስቶ ሲመለከት ፈራ ይላል። አትፍራ ጴጥሮስ። ዛሬ ማዕበሉ ያስፈራሃል። ዛሬ ማዕበሉ ያስፈራሻል።
በመስቀል ላይ የተሰቀለውን ክርስቶስ እንዳናይ፣ እንዳትመለከት፣ ሸክምህ እንዳይወድቅ፣ ደዌሽ እንዳይፈወስ፣ የልቡናሽ ሐሳብ እንዳይፈጸም ዛሬ ዓለም በግራና በቀኝ የምታመጣብሽ ወጀብ አለ። ዓለም በግራና በቀኝ የሚያመጣብህ አውሎ ነፋስ አለ። ተመልከት መስቀሉን፣ ተመልከት ቀራንዮን። የድን አምላክን ታየዋለህ። ሙስና መቃብርን አጥፍቶ ሕይወት የሆነ አልዓዛርን ከመቃብር ያወጣ ርኩሳንን አጋንንትን እነሆ አውጥቶ ለሰው ልጆች ጤና የሰጠውን ያን ታላቁን ንጉሥ ስታይ ትጸናለህ። ጽና፣ አለማመኔን እርዳው አለ። ዛሬም አለማመናችንን ይርዳው። አለማመን ጠንቅ ነው ዛሬ ብዙዎችን ከክርስቶስ ያራቃቸው። ማመን ግን ያድናል። ማመን ደግሞ የሚፈጸምበት መንገድ አለ። እሱን ነው ዛሬ ክርስቶስ በዚህ ተአምር ውስጥ የሚነግረን። የብላቴናው አባት ጮሆ አምናለሁ ጌታ ሆይ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮም መንፈስ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። አንተ ዲዳ ደንቆሮ መንፈስ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ብላቴናውም ጮሆ እጅግ ከተንፈራገጠ በኋላ ብዙዎች ሞተ እስኪሉ ድረስ በምድር ላይ ጸጥ አለ። ሁሉም ሞተ በቃ አሉ። እንደ ሙት ሆነ። የሚያውቀው ክርስቶስ ብቻ ነው። እርኩሱን መንፈስ ከሱ አውጥቶታል። ሕፃኑንም ጠራው፣ እጁንም ያዘው። ብላቴናውም ከርኩሳን መናፍስት ኃይል ተላቆ መናገር መስማት ቻለ። እግዚአብሔርንም አመሰገነ። እግዚአብሔር ለዘላለም ምስጉን ይሁን። ሕዝቡም ተደነቁ። አዎ ዛሬም እኔና እናንተ እጃችንን ለታላቁ ንጉሥ ስንሰጥ እሱም እጃችንን ይዞ ሲያስነሳን ያኔ ነው ከአጋንንት እስራት የምንወጣው። እጁን ይዞ አስነሳው። ዛሬ እኔና እናንተ እኮ በሰው ልጆች ልመና እንድናል። ይህ ልጅ እኮ በአባቱ ልመና ሄዳነ ወገኖች። እሱም ቢሆን በልቡ እኮ መናገር አይቻል እንጂ ባንደበቱ ያድነው ዘንድ ተስፋ አድርጓል። ዛሬ እኔና እናንተ ምንድነው? አንደኛ በልባችን ውስጥ ባለችው ጥቂት እምነት ነው። ሁለተኛ ቅዱሳን ስለኛ በሚያቀርቡት ጸሎት ነው። ቅዱሳን ስለኛ በሚያቀርቡት ምህላ ነው። ቅዱሳን ስለኛ ባቀረቡት በተሰጣቸውም ቃል ኪዳን ነው። ዛሬ እኛ እግዚአብሔር እጃችንን ይዞ ሊያስነሳን ከሞት ልንወጣ ከደዌ ልንላቀቅ የምንችለው በዚህ ነው። ስለዚህ አለማመኔን እርዳው ያለው ሰው ተፈወሰ። አምላካችን ክብር ይግባው። ኢየሱስ ክርስቶስ እነሆ ይህንን ብላቴና ፈወሰው። ሕዝቡም ተደነቁ። አሁን ልብ በሉ፣ ደቀ መዛሙርቱ አልቻሉም ብሎ ነበር ሰውየው። ልክ ነው፣ አልፈወሱትም። ለምን? አንድ ነገር ያውቁ ዘንድ አምላካችን ወዷል። እኔና እናንተም ዛሬ እንረዳ ዘንድ አምላካችን ክርስቶስ ፈቅዷል። ለብቻው ኢየሱስ ወደ ቤት ከገባ በኋላ ደቀ መዛሙርቱ ወደ እሱ መጡና ጌታ ሆይ አሉት። ጌታ ሆይ እነሆ ለምንድን ነው እኛ ልናወጣው ያልቻልነው ብለው ጠየቁት ይላል። ንገረን ጌታ ሆይ እነሆ እርኩሱን መንፈስ ልናወጣው ያልቻልነው ለምንድን ነው ብለው ጠየቁት። እውነትም ደቀ መዛሙርቱ አልቻሉም ያለው ሰውየው እውነቱን ነው በዛ ሰዓት። ለምን? ገና የዛን ጊዜ እነሱም እየተማሩ ስለነበረ ማወቅ የነበረባቸው ነገር ነበር። ምንድነው እሱ? ጌታ እንዲህ ተናገረው። ማታምን ትውልድ ሆይ ያለበትን ምክንያትም ሲያስቀምጠው እንዲህ አለ። ዝንቱ ዘመድ እይወፅ ዘእንበለ ጾም ወበጸሎት አለ። እንዲህ አይነቱ ከልጅነት ጀምሮ የተቆራኘ እርኩስ መንፈስ አለ የሚወጣው አለ ጌታችን በጾምና በጸሎት ብዛት ነው። ጾምና ጸሎት እነሆ አጋንንትን ያወጣል አላቸው። ዛሬ እኔና እናንተ ከእስራት እንድንወጣ ከደዌ እንድንፈወስ አምላካችን እግዚአብሔር ሁላችንን ይነግረናል፣ ሁላችንን ይመክረናል። ስለዚህ ከዚህ ትምህርት
የተረዳነው ወገኖቼ ጾምና ጸሎት እጅግ አስፈላጊ ነገር ነው። እጅግ አስፈላጊ ኃይል ነው። ይሄንን ካመንን እንድናለን። ጾም ጸሎት አጋንንትን ድል የምንመታበት መሳሪያ ነው። ጾም ጸሎት ከክፉ የአጋንንት ፈተና የምንወጣበት ኃይል ነው። ጾምና ጸሎት ነቢያት ጾሙ፣ ክርስቶስ አምላካችንም እኛን ለማዳን ጾመ። በማቴዎስ 4 የምንመለከተው የጌታችን የኢየሱስ ክርስቶስ በገዳመ ቆሮንቶስ መጾም አብነት ሊሆነን ነው። ጾሙ ሲል ነው። ነቢያት ጾመዋል። አስቴር ሕዝበ እስራኤል እንዲድን በምዕራፍ 4 ቁጥር 16 እንደምናየው ጾም ነበረ የታወጀው። ዳንኤል ከአናብስት አፍ ያዳነው፣ ዳንኤል ከዳሪዮስ እነሆ ያ ትእዛዝ ቁጣ የወጣው የከለዳውያንንም ጠንቋዎች ያሳፈረው በጾም ነበረ። ትንቢተ ዳንኤል ምዕራፍ 10 ቁጥር 3 ሙሴ ከእግዚአብሔር የሆነውን ሕግ ጽላት ሊቀበል የቻለው 40 ቀንና 40 ሌሊት በመጾሙ ነው። ዘዳግም 9:9 እግዚአብሔር እስራኤላውያን ሁሉ ለኃጢአት ማስተስሪያ ከበደል እንዲርቁ ይጾሙ ዘንድ አዟቸዋል። ዘሌዋውያን 16:29 እግዚአብሔር እርሱ የሰው ልጆች ሁሉ በጾም ፈውስን እንዲያገኙ አዟልና። ጾም ከምግብ መከልከል፣ ጾም ከጥሉላት ምግቦች መከልከል፣ ጾም ከሐሜትና ከክፋት መከልከል፣ የተጨነቁትን መርዳት። ኢሳይያስ 58:1-12 ሐዋርያት በሕይወታቸው ሁሉ እነሆ ይጾሙ ነበረ። አንድ ሰው እንኳ ለመምረጥ ሁል ጊዜ በጾም ነበር። የሐዋርያት ሥራ 13:2 ጾም የአጋንንትን ኃይል ድል የምንመታበት መሳሪያ፣ ነፍሳችን እሱን አውቃ እንድትኖር የአጋንንትንም መንፈስ እንርቅ ዘንድ እሱም ከኛ ይሸሽ ዘንድ ጾምና ጸሎት መሳሪያ ነው። ወገኖቼ ከጾምን ከአጋንንት እስራት ነፃ እንወጣለን። ካልጾምን ግን የአጋንንት ማደሪያ እንሆናለን። ከዚህ ይሰውረን፣ አለማመናችንንም ይርዳው። ነፍሳችን እሱን አምና እንድትኖርም በቅድስናው ከሁላችን ይሁን። ድንግልም እመቤታችን በረድኤት ከኛ ትሁን። ያስተማረን አምላካችን ለዘላለሙ ምስጉን ይሁን። ክብር ምስጋና ለሱ አሜን። ላስተማሩን ለመከሩን ለመምህራችን ለመምህር ዘበነ ለማ እግዚአብሔር አምላክ የወዳጆቹን የቅዱሳኑን በረከትና ረድኤት ያድልልን። አሜን። እንግዲህ በሰማነው ቃል እንድንጠቀምና ሌሎችንም ተስፋ እንድንሆናቸው እግዚአብሔር ይርዳን። አሜን። ሁላችንንም ይርዳን። እንግዲህ አሁን ያው ከነገ ጀምሮ ከሰኞ ማለት ነው የአብይ ጾም ይገባል። ስለዚህ ቤተክርስቲያናችን የጾምን ስርዓት ያደረገችበት ዋናው ትልቁ ነገር እንግዲህ ከአጋንንት ነፃ የምንወጣበት ከደዌ ዛሬ ብዙ ህመም፣ ብዙ ጭንቀት፣ ብዙ ፈተና በህዝባችን ላይ በሁላችን ላይ ከቦን ይገኛልና
እግዚአብሔር ደግሞ እሱ ደግ አምላክ ስለሆነ በትንሹ ሲለምኑት ብዙ መስጠት ልማዱ ነውና ምእመናን ሁሉ ይሄንን የሚሰሙ ሁሉ ከሰኞ ጀምሮ የአብይ ጾምን እግዚአብሔርን በመፍራት እየጾምን እግዚአብሔር እንዲለመነን ዛሬ ቅዱሳንን የተለመነ እግዚአብሔር እኛንም ደግሞ እንዲለመነንና ከክፉና ከጭንቀት እንዲያወጣን ነው እንግዲህ ዋናው ዓላማ። እግዚአብሔር እንግዲህ ይሄንን የጾም ስርዓት የሰራልን ራሱ ባለቤቱ ነውና እንግዲህ ሰው በመብላት ሞቷል። የመጀመሪያው አባታችን አዳም በመብላት ሞቷል። አሁን ደግሞ ኢየሱስ ክርስቶስ ራሱ በመብላት የሞትነውን ሞት በመጾም ደግሞ እንደገና የበረከት ሰዎች እንድንሆን ያዘጋጀልን ራሱ ሰርቶ ያሳየን ታላቁ ጾም ነው በፊታችን ላይ ያለው። ብዙ ጊዜ ተቃራኒ ነው የምትሆነው። ዓለም ለእግዚአብሔር ሕግ ተቃራኒ ናት። አሁን እግዚአብሔር የሚነግረን ነው። አሁን በዚህ ሰዓተኛ ያወራንላችሁ የሰው ሕግ አይደለም። አሁን የምንነጋገረው እኮ የእግዚአብሔርን ቃል ነው። የምድራውያንን ሰዎች ነገር አይደለም። የመሪዎችን ጉዳይ አይደለም። የፕሮፌሰሮችን የዓለምን ሊቃውንት ነገር አይደለም። አሁን የምንነጋገረው ወይም ደግሞ የጦረኞችን የጀግኖችን ወይም ደግሞ ፕሉቶ ወይም አርስቶትል እንዲህ አሉ አይደለም። የሁሉ አምላክ እግዚአብሔር ይሄንን አለ ነው። ዛሬ ነፍሳችን በሱ የተያዘች ነችና ይሄን በመስማት ስልክ ቁጥሩን እንስጣቸውና እነሱም ደውለው ጥያቄዎቻቸውን ይጠይቁና አድርገው ይቅርታ። መልካም። ስልክ ቁጥሩ 703 534 9878 ነው። 703 534 9878 ነው። እንዲሁም ደግሞ ጥያቄ በመጠያየቅ ፕሮግራማችን ላይ ሌሎችም ተሳታፊ እንዲሆኑ በተለይ በዚህ አካባቢ ለሌሉ በዌብሳይት መከታተል እንዲችሉ በwww.usct1120.com ላይ ገብተው በቀጥታ መከታተል እንዲችሉ እንድታደርጉልን እንጠይቃለን። ሁሉ ጊዜ ይሄንን ቀድመው መንገድ ይችላሉ። አሁን ለምሳሌ ለህዝቡ መስማት ለሚፈልግ ሰው ሁሉ ጊዜ በዚህ ሰዓት ላይ በመላው ዓለም ያሉ ሰዎች በዌብሳይት መከታተል ይችላሉ። ሌላው ደግሞ መንፈሳዊ ዕውቀታቸውን ምእመናን መንፈሳዊ ዕውቀታቸውን ለማጎልበት እንድትችሉ kbmz.org ሁሉ ጊዜ እየገባችሁ ልትጠቀሙበት ትችላላችሁ። ይሄንን ልታደርጉ ትችላላችሁ። በነገራችን ላይ ዛሬ ይህ ዝግጅት ለእናንተ እንዲቀርብ ያደረጉልን በደብረገነት መድኃኔዓለምና እንደዚሁም በጉባኤ የሚገኙ ወንድሞቻችን፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን በእውነቱ እግዚአብሔር በረከቱን ጸጋውን ለሁሉም ይስጥልን። እንደዚሁም ደግሞ በአድራሻችን የላኩልን ንጹህና መሰረት እግዚአብሔር ጸጋና በረከቱን ይስጣችሁ። ለዚህ ለሬዲዮ ዝግጅት እንዲሆን የላካችሁት ደርሶናል። በረከቱን ጸጋውን ለሁላችሁም ያድልልን። ይህንን የሬዲዮ ዝግጅት መርዳት የምትፈልጉ ሰዎች አድራሻ እንሰጣችኋለን። በዛ ማንኛውንም እርዳታችሁን ልትልኩልን ትችላላችሁ። እግዚአብሔር በረከትና ጸጋውን ይስጣችሁ። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምፅ በከሳቴ ብርሃን የትምህርትና የበጎ አድራጎት ማዕከል ሁሉ ጊዜ ለእናንተ ቅዳሜ የሚደመጠው ዝግጅታችን ነው። አድራሻችን ከሳቴ ብርሃን ብላችሁ ልጽፉ ትችላላችሁ። ቼክ ላይ ምን ብለን እንጻፍ ካላችሁ ከሳቴ ብርሃን ብላችሁ መጻፍ ትችላላችሁ። ኬቢ ብላችሁ ከጻፋችሁ ራሱ በቂ ነው። ከሳቴ ብርሃን ኬቢ ብላችሁ ልትጽፉልን ትችላላችሁ። ስለዚህ አድራሻው ፒኦ ቦክስ ነው 11406 አሌክዛንድሪያ ቨርጂኒያ 22312 አሌክዛንድሪያ ቨርጂኒያ ነው 22312 ፒኦ ቦክስ 11406 ማለት ነው። አሁን ወደ እነሱ ጥያቄ እንምጣ። እግዚአብሔር ከሁላችን ጋር ይሁንልን። መልካም። የመጀመሪያ ጥያቄያችን ምራተ ድንግል ከቨርጂኒያ ይቀጥሉ። እንደምን ዋላችሁ? እግዚአብሔር ይመስገን። የኔ ጥያቄ አሁን ባለፍ ነው ያከበር ነው የእመቤታችን ቃል ኪዳን የገባችበት የካቲት 16 ነው። በጸሎት መጽሐፍ ላይ ደግሞ ሲባል ሰኔ ጎልጎታ እየተባለ ነውና እንዴት ነው ያ የሆነው? ጥያቄው እንዴት ነው ምራተ ድንግል? በዓሉ የሚከበረው የካቲት 16 ነው ቃል ኪዳን የተገባችበት ተብሎ እና ጸሎት መጽሐፉ ላይ ደግሞ የሚለው የሰኔ ጎልጎታ ይላል። ሰኔ ጎልጎታ ቦታ ነው። እመቤታችን የጸለየ ጎልጎታ ቦታው ነው፣ የጸለየችበት ነው። ቃል ኪዳን ለቅዱሳን ሲሰጥ በተለያየ ጊዜ ቃል ኪዳን ይሰጣል። ዋናው የካቲት 16 ቀን ነው። የካቲት 16 ቀን አንደኛ የእመቤታችን ቃል ኪዳን የተቀበለችበት ያንን አባቶቻችን በዛን ቀን ወስነው በዚህ ቀን እሱን እናስባለን። እንደገና በዛው ቀን ነው የቅድስት ኤልሳቤጥንም ረፍቷን የምናስበው በዛ ነው። ሰኔ ጎልጎታ ደግሞ በዛ ቦታ ላይ የሆነውን እመብርሃን እያለቀሰች በምታነበበት ሰዓት ድንግል እመቤታችን በዚህ በኖረችበት ሰዓት ሁሉ በየዕለቱ ነው እግዚአብሔርን ስለኛ የምትለምነው። ይልቁንም ገነትን በሰማይ ያለውን
በዛ ልጇ ወዳጇ አዙሮ ባሳያት ጊዜ ስለ ነፍሳት በብዙ መልኩ ድንግል በሁሉ ጊዜ ጸልያለች። አባቶቻችን በሥርዓታቸው ግን ይህንን ቀን በዚህ የካቲት 16 ቃል ኪዳን የተቀበለችበት ዋናውን ቀን እንድናስብ ተደርጓል። ከዛ ውጪ ግን በየዕለቱ በቤታችን ለምናለች፣ በየዕለቱ ልጇም እምርልሻለሁ ብሏታል። እግዚአብሔር ከሁላችን ጋር ይሁንልን። ወይዘሮ ገነት ከቨርጂኒያ ይቀጥሉ። ወይዘሮ ገነት አይሰማዎትም? ይሰማል። ይቀጥሉ። እሺ፣ ጥያቄ ምንድነው? ለመምህር ዘበነ ያልገባኝ ነገር ቢኖር ሰማዕታት ማለት ምን ማለት ነው? እንደገና ደግሞ ጻድቃኖችና መላእክቶች ስራቸው ነውና ልዩነታቸው ስላልገባኝ እባክዎትን እንዲያስረዱኝ እግዚአብሔር ይስጥልኝ። ጻድቃን መጀመሪያ መላእክት ማለት ከሰው ወገን ያልሆኑ መንፈስ የሆኑ ለማገዝ የሚላኩ በዕብራውያን 1:14 ላይ እንደተጻፈ መንፈስ ናቸው። መላእክት በሰማይ ያሉ እግዚአብሔርን የሚያመሰግኑ በሁሉ ቦታ ያሉ ቅዱሳን ናቸው መላእክት የሚባሉት ማለት ነው። በሁለተኛ ደረጃ ነቢያት ማለት ቅድመ ክርስቶስ ትንቢት የተናገሩ ቅዱሳን ናቸው ነቢያት የሚባሉት። አበው ቀደምት እያልን ስናነሳ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ፣ እንደነ ሄኖክ፣ እንደነ ኖህ ያሉትን እንደዚህ እናነሳለን። ሐዋርያት ስንል ደግሞ ጌታ መጥቶ የመረጣቸው 12ቱን ሐዋርያትና እነሱን የመሰሉትን ሆረ ሄደ ዞረው የሚያስተምር ሐዋርያ ሂያጅ ማለት ነው። ሐዋርያት ዞረው የሚያስተምሩ በማቴዎስ 10 ከቁጥር 1 ጀምሮ ክርስቶስ ጠርቶ ስልጣን የሰጣቸው ናቸው። ከዛ ሰማዕታት የምንላቸው ደግሞ ሰማዕታት ማለት ምስክሮች ማለት ነው። ምስክሮች ሐዋርያት ራሳቸው ሰማዕታት ሆነዋል። ሰማዕታት ማለት ምስክሮች ግን ለክርስቶስ የክርስቶስን አምላክነት እየመሰከሩ ታርደው የሞቱ ደማቸው የፈሰሰ እነዛ ሰማዕታት ይባላል። እንደነ ቅዱስ ጊዮርጊስ፣ እንደ ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ የምናየው የመጀመሪያው ምስክር በድንጋይ ተወግሮ የሞተው እንደዚህ ያሉት ናቸው። እነዚህ ሰማዕታት ለምሳሌ ትላንት እመቤታችን ናት የአምላክ እናት፣ ዛሬ 22 ነው መልአክ ነው ቅዱስ ዑራኤል፣ ነገ 23 ነው ቅዱስ ጊዮርጊስ ሰማዕቱ፣ ተነጎዲያ ደግሞ አቡነ ተክለ ሃይማኖት ጻድቁ እንላለን። ጻድቃን ደግሞ ራሳቸውን ሙሉ በሙሉ ለሱ ሰጥተው በገዳሙ በተራራው ቅጠል እየበሉ ጤዛ ልሰው ድንጋይ ተንተርሰው ድምፀ አራዊት ግርማ ሌሊት ታግሰው የሚላቸው ናቸው። ስለዚህ ሁሉም መላእክት በተለየ ወገን ሲሆን፣ ሌሎቹ በሰው ዘንድ እግዚአብሔር ስልጣንን ጸጋን የሰጣቸውና ስለኛ የሚጸልዩ ናቸው። እነዚህ ናቸው። ልዩነቱ በእንደዚህ አይነት መልክ ነው ያለው። አንድ ናቸው። ሁሉም ቅዱሳን ናቸው። ኃይለ ገብርኤል ከቨርጂኒያ ይቀጥሉ። ይቀጥላሉ። ኃይለ ገብርኤል አንድ ጊዜ ላቆየዎት እዛው ላይ ሆኑልኝ። የተከበራችሁ አድማጮቻችን ይህ በከሳቴ ብርሃን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ስርዓት መሰረት ዘወትር ቅዳሜ ለእናንተ የሚቀርበው መንፈሳዊ የቤተክርስቲያናችን ዝግጅት ነው። አምላካችን እንደፈቀደ ይህ ዝግጅታችን በጉባኤ ቦታዎች ሰኞ በ4646 ኢስት ሴሚናሪ ሮድ ላይ ሰኞ 4646 ኢስት ሴሚናሪ ሮድ፣ ረቡዕ በ8900 ጆርጂያ አቬኒው ሲልቨር ስፕሪንግ ነው። 8900 ጆርጂያ አቬኒው ሲልቨር ስፕሪንግ። አርብ ደግሞ በደብረገነት መድኃኔዓለም 4401 ኦልድ ብራንች አቬኒው ተምፕል ሂል በዛ ነው ትምህርቱ የሚሰጠው። በቴሌቪዥን መከታተል የምትፈልጉ የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንን በዚህ ሀገር ጀምረን እግዚአብሔር ይመስገን እያስተማርን ነው። የፌርፋክስ ካውንቲ፣ የአሌክዛንድሪያ ካውንቲ፣ የሞንጎሞሪ ካውንቲ ይሄንን ሰጥቶን ለእናንተ ትምህርቱን እያስተላለፍን ነው። በፌርፋክስ የምትከታተሉ ሰዎች እሁድ ማታ 9 ፒኤም እሁድ ማታ 9 ፒኤም አለላችሁ። ረቡዕ ማክሰኞ ማታ 9 ፒኤም አለላችሁ። እንደገና ረቡዕ ጠዋት 6 ኤም አለላችሁ። ይሄንን እየተከታተላችሁ መንፈሳዊ ዕውቀታችሁ እንድታጎሉብ የምታገኙት በቻነል 30 ላይ ነው። በአሌክዛንድሪያ የምትኖሩ ደግሞ እሁድ ማታ 9 ፒኤም ይተላለፍላችኋል። እሁድ ነው፣ ቻነሉ 69 ነው። በሞንጎመሪ የምትከታተሉ ሐሙስ ማታ 10 ፒኤም ነው፣ ቻነሉ 19 ነው። ሐሙስ ማታ ነው የምትከታተሉት። ይሄ እንግዲህ ለእናንተ የሚቀርበው ነው። አሁን ወደ ኃይለ ገብርኤል እንሄድ። ይቅርታ ኃይለ ገብርኤል በጣም መልካም። ይቀጥሉ ኃይለ ገብርኤል። እሺ ጌጤ እግዚአብሔር ይስጥልኝ። ማምሩ ዘበነ በእውነቱ እናንተ የምትሰጡን ትምህርት እጅግ በጣም ብዙ ምስጢር የሚያሳውቀን ረቂቅ ነው ሆኖ ያገኘሁት። ባለፈ ጊዜ መምህር አቡኑ ሲያስተምሩ እመቤታችን መርገመ ስጋ መርገመ ነፍስ የለባትም ብለው ብዙ መምህራኖች ሲያስተምሩ የነበሩት
ረቂቅ ምስጢሩ አልገባኝም ነበር እና ብዙ ሰዎች ብዙ መምህራኖች ይህንን ነገር ያስተምራሉ። ነገር ግን ምስጢሩ እንዴት እንደሆነ እንዴት እንደዛ በሰው ልጅነት ተፈጥራ እንዴት ከዛ ከመርገመ ነፍስ ከመርገመ ስጋ እመቤታችን ነጻ እንደሆነች በእውነቱ መምህር አቡኑ እግዚአብሔር ይባርኮት፣ መምህር ዘበና እግዚአብሔር ይባርካችሁ፣ የምንኮራባችሁ ናችሁ። ምስጢሩን ሰምቻለሁ። አንድ ምስጢር ይቀረኛል መምህር ዘበና። አሁን ደግሞ ለመጠየቅ የፈለኩት እመቤታችን ይሄ ነገር መቼም ምስጢረ መለኮት ነው። ብዙ ሰዎች የሚወናበዱ ሰዎች፣ የማያምኑ ሰዎች፣ ብዙ የሚከራከሩን ሰዎች፣ ለሌሎች መሳሪያ የሚሆኑ ሰዎችም ስላሉ ይህንን በደንብ ለማስረዳት እና ሰዎች እንዳው በወናበዱም ለማድረግ ብዙ ነገር ነው እንትን የምንነጋገረው። በዚህ ሃይማኖት ብዙ ውጊያ ብዙ ጦርነት እንዳለ እናንተም ታውቃላችሁ። እናንተንም በፊት ለፊት ይገጥሟችኋል። እኛም ደግሞ በግንባር የምናገኘውም የምንችለውም ከእናንተም የምናገኘው ከተለያዩ አባቶችም የምናገኘውን እናስረዳለን ሃይማኖታችንን ለመጠበቅ እና አሁን ለመጠየቅ የፈለኩት እመቤታችን ለመጠየቅ የፈለኩት አንድ ብዙ ሳወራ ጠፋብኝ። አሁን እመቤታችን መጣልኝ። እመቤታችን ከመውለድም በፊት ድንግል ናት፣ ከወለደችም በኋላ ጌታን ከወለደችም በኋላ ድንግል ናት የሚባለው ምስጢረ መለኮት እኔ እንደማውቀው እኔ እንደሰማሁት ከዚህ በፊት ለመናገር በሞክር ከአንድ ሰው ጋር ብዙ ጦርነት ገጠመኝ። እስቲ ጌታዬ በትምህርቱን ይህንን ነገር ምስጢሩን ገለጣ አድርገው ቢያስረዱኝ እና እግዚአብሔር ይስጥልኝ። እግዚአብሔር ይባርኮት። እኔ ጌታ እግዚአብሔር ከሁላችን ጋር ይሁንልን። እንግዲህ አቶ ኃይለ ገብርኤል ይህ የእመቤታችን ጉዳይ ምናልባት ለሌሎቹ ላልተረዷት ብዙ ረቂቅና ድብቅ ሆኖባቸው ነው ያለው። መጽሐፍ ቅዱስ ግን ስለ እመቤታችን ክብርም ድንግልናም ልዕልናም ማዕረጓን ክብሯን ግልጽ አድርጎ አስቀምጦልናል። ትልቁ ሊጠይቁት የሚችሉ ነገር አለ። ምክንያቱም ሰው እንደ ስጋ ያስባልና ድንግል ማርያም ከመውለዷም በፊት ከወለደችውም በኋላ ድንግል ናት ሲባል እንዴት ሊሆን ይችላል እያለ ነው። ራእይ ማነው ትንቢተ ኢሳይያስ ምዕራፍ 7:14 ላይ ድንግል በድንግልና ትጸንሳለች ብሎ ራእይ ዮሐንስ ላይ ማነው ትንቢተ ኢሳይያስ ምዕራፍ 7:14 ላይ ይህንን አስቀምጦታል። ለምሳሌ እንዴት ሆነ እንዴት ሊሆን ይችላል እያሉ ነው። አሁን ሰው አይደለም የተወለደው ከውስጧ የወጣው እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ ሰው ሁሉ እናታችን ጽዮን ይላል ከውስጧ ሰው ተወልዷልና ይላል። ሰው የተባለው ኢየሱስ ክርስቶስ ማለት ነው፣ የሰውን ስጋ ስለለበሰ። ስለዚህ እሱ ከውስጧ ወጥቷል። ሲወጣ ልክ እንደ ሰው ተወልዷል እያሉ ነው። ክብረ ምስጋና ይድረሰውና እሱ እንደ ሰው አይደለም። አባት አላስፈለገውም። ለምሳሌ ሰው በመሆኑ ሰው ለመሆን አባት አላስፈለገውም። ለምሳሌ አንድ ሰው ይሄን ጥያቄ አልገባኝም ቢል ኢየሱስ ክርስቶስ ከመቃብር ሲወጣ ወይም ደግሞ ከመቃብር ሲነሳ መቃብሩን ከፍቶት ነበር ወይ? አሁን ይሄን ጥያቄ ቢያቀርቡለት ያ ሰው አይመልስም። ምክንያቱም ኢየሱስ ክርስቶስ መቃብሩ ዝግ እንደነበረ ነው የተነሳው፣ አልተከፈተም። ስለዚህ እመቤታችን ድንግል ማርያም ስትወልደው ድንግልናዋ በመውለዷ ምክንያት አልጠፋም። እንዴት ለሚለው ይሄ እግዚአብሔር ራሱ በሷ ላይ ያደረገው ድንቅ ጥበቡ ነው። ስለዚህ በማመን የምንቀበለው ነው። ሌሎችም ደጋጎች አንቺ ከሴቶች ሁሉ ተለይተሻል ብለዋታል። ለምሳሌ ኤልሳቤጥ ይህን ነገር ተናግራለች። አንቺ ከሴቶች ሁሉ የተለየሽ ነሽ ብላታል። ለምሳሌ እመቤታችን ድንግል ማርያም እንደ ሴቶች እንደ ሔዋን ጠባይ የለባትም። ስትወልድም እንደ ሴቶች ጠባይ አላማጠችም። ከወለደችውም በኋላ ማህተመ ድንግልናዋ አልጠፋም። ተለይተሻል የተባለችበትም ያለችበት ምክንያት ኤልሳቤጥ ይሄ ነው። ቅዱስ ገብርኤልም ይሄንን አረጋግጦላታል። ሰማያውያን መስክረውላታል፣ መላእክት መስክረውላታል፣ ምድራውያን መስክረውላታል፣ ነቢያት ተናግረውላታል። እኛ ከነሱ የበለጠ እውቀትም ጥበብም ጸጋም የለንም። ስለዚህ አባቶቻችን ባስተማሩን እንሄዳለን። ይሄ ነው የእመቤታችን ክብርና ልዕልና። እግዚአብሔር ይስጥልን። ምንም የሚጨመር የለውም። እመቤታችን ቅድስት ድንግል ማርያም የሚገርማቸው በስጋ ብቻ አይደለም ድንግልናዋ፣ በሐሳብም በነቢብም በሐልዮ በነቢብ በገቢር ነው የሚለው። በሶስት በኩል ድንግል ናት። በአስተሳሰብ እንኳን ኃጢአት አልሰራችም። በመናገር ኃጢአት አልሰራችም። ድንግል ናት። በስጋም ድንግል ናት። ከመውለዷ በፊት ድንግል ናት፣ የታወቀ ነው። በወለደችውም ጊዜ ድንግል ናት። በሕዝቅኤል 44 ላይ ተጽፎልዎታል። በሩ እንደተቆለፈ ወደ ምስራቁ በር ወሰደኝ። በሩ እንደተቆለፈ የእስራኤል አምላክ ጌታ ኃያል ጌታ ገባ፣ እንደተቆለፈ ወጣ አለ። ድንግል ናት። ከወለደችውም በኋላ ድንግል ናት ይላል። ዘለዓለማዊ
ድንግል ናት። በመኃልየ ዘሰሎሞን 4:12 ጀምሮ ሲያው የተቆለፈች ገነት ይላታል። የተቆለፈች ገነት የሕይወት ውሃ ምንጭ ነው የሚላት። የሕይወት ውሃ ተገኝቷል፣ ግን የተቆለፈች ነች ይላል። ማኅተመ ድንግልናዋ አልተለወጠምና አምላካችን እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ይማርኮትን በጣም አመሰግናለሁ። እግዚአብሔር ይስጥልን። እንኮራባችኋለን። እግዚአብሔር ሁላችንን የሚጠብቅ እግዚአብሔር ሁላችንን የሚጠብቅ እግዚአብሔር ይስጥልን። ከነቤተሰቡ ይጠብቅልን። አድማጮቻችንን ሁሉ እግዚአብሔር ባላችሁበት ይባርክልን። አሜን። ወይዘሮ መሰረት ከሜሪላንድ ይቀጥሉ። እሺ፣ ሄሎ፣ እንደምን ዋላችሁ? እግዚአብሔር ይመስገን። የኔ ጥያቄ እንኳን ብዙ ጊዜ መኝታ ቤት የእመቤታችን ስዕል ወይንም የመላእክቶችን ስዕል መቀመጥ የለበትም የሚሉ ሰዎች አሉ። ምክንያቱም እዛ አካባቢ ግብረ ስጋ ግንኙነት ምናምን ይደረጋል ብሎ የሚሉ ሰዎች ስላሉ ይሄ ምን ያህል ግልጽ ስላልሆነልኝ ብትገልጹልኝ ደስ ይለኛል። ፕሊዝ ጥልኝ። በመጀመሪያ የሕግ መጽሐፍ የሚናገረው ምንድን ነው? የእግዚአብሔርን ቃል ሆነ ማንኛውንም ነገር እነሆ ያዘው ነው የሚለው። በቤትህ ላይ፣ በግድግዳህ ላይ፣ በሁሉ ቦታ ላይ የእግዚአብሔርን ቃል ጻፈው ብሎ ነው እግዚአብሔር የሚያዘው። ባንገትህ እንደ ማይተብ በግንባር ሁሉ እንደ ክታብ ሆኖ ይቀመጥ፣ በእጅህ ሁሉ ላይ እሰረው፣ በዓይኖችህም ፊት እነሆ እሱ ምልክት ይሁንህ ነው የሚለው። እግዚአብሔር ይህንን ትእዛዝ ነው የሰጠው። በመጀመሪያ እንግዲህ የምናውቀው ነገር እግዚአብሔር እንደዚህ አይነትን ትእዛዝ ነው የሰጠን ለሰው ልጆች ሁሉ የሆነ ትእዛዝ ነው። ይሄን እንግዲህ ምንድነው እግዚአብሔር አምላክ እነሆ ይሄንን እንድንይዝ ነው። ይሄንን የት ላይ ታገኘዋለሽ? ዘዳግም 6:6 ላይ ዘዳግም 6:6 ላይ እኔ ዛሬ አንተን የማዘውን ይህን ቃል በልብ ያዝ፣ ልጆችህን አስተምረው፣ በቤት ስትቀመጥ፣ በመንገድ ስትሄድ፣ ስትተኛም፣ ስትነሳም ተጫወተው፣ በእጅህ ምልክት አድርገህ እሰረው፣ በዓይኖችም መካከል እንደ ክታብ ይሁንልህ፣ በቤትህም መቃኖች፣ በደጃፍ በሮች ጻፈው ይላል። ቃሉም ስዕሉም አንድ ነው። ጻፈው ነው የሚለው። በመጀመሪያ ደረጃ አንደኛ ሰይጣን ክፉ ነው፣ ምልክት ያስጥላል። አንዳንዶች ደግሞ ያወቁ ይመስላቸውና እንደው በጣም ርቀው ሲሄዱ አረ እንደው እዚህ ጋር መኝታ ክፍል ስለ መኝታ ስለ ባልና ሚስት ምንድነው የእግዚአብሔር ቃል ያለው? ስለ ባልና ሚስት እኮ የተናገረው መኝታው ምንጣፉ ቅዱስ ነው እኮ ያለው እግዚአብሔር ቃል። መኝታው ምንጣፉ ቅዱስ ነው ያለው እኮ። ተመልከቱ እንግዲህ መኝታው ምንጣፉ ቅዱስ ከሆነ ባልና ሚስት እኮ ቅዱሳን ናቸው። መጀመሪያ ማወቅ ያለብን ነገር አለ። ስለዚህ ምንድነው እርግጥ ነው አንዳንድ ጊዜ ዝም ብሎ እንደው አንዳንድ ሰው ዝም ብሎ ስዕሉን አሁን አንዳንዴ ያለ እንደው ኢትዮጵያ የሚያጋጥመኛል ታክሲ ላይ ብዙ ጊዜ በትምህርትማ ያለው እመቤታችንን በአንድ በኩል አድርጎ በአንድ በኩል ደግሞ የማዶናን ስዕል ያደርጋል። ይሄ በእውነቱ ነውር ነው። እንደዚህ አይነት ነገሮች አሉ። አንዴ ትዝ ይለኛል የሚመካ በእግዚአብሔር ይመካ ብሎ ጥቅሱን ጽፎታል። ከጎኑ ያለው ግን ሬምቦ ነው ራምቦ የሚባለው ትልቅ መሳሪያ ይዞ ነው። አሁን እንዲህ አይነቱ እንደው ዝም ብሎ አይሆንም። ስለዚህ ትልቁ ነገር ምንድነው? እግዚአብሔር እንዳዘዘው በቤታችን ውስጥ ይልቁንም በጸሎት ቤት ውስጥ ይሄንን እግዚአብሔር ያዘዘውን ለኛ እናደርጋለን። ስለዚህ በቤት ውስጥ የመስቀል የቅዱሳን ነገሮች መሆናቸው ምልክታችን ነው። አለዛ ግን ምልክቶቻችንን ጥለን ማንነታችን የጠፋ ነው። ስንት ሰው ነው ማተብ አንገቱ ላይ ያለው? እስቲ ዳብሱ። አንገታችሁ ላይ ማተብ አለ፣ መስቀል አለ። ለምን? በቤታችን የክርስቲያን ቤት በሆኑ ራሱ መታወቅ አለበት። አለዛ ግን ሰይጣን እየቀደመን ነው። እግዚአብሔር ይስጥልን መምህር ዘበነ። ወለተ ጻድቅ ከሜሪላንድ በመስመር ላይ ይገኛሉ። ይቀጥሉ። እንደምን ዋላችሁ? እግዚአብሔር ይመስገን። ልጠይቅ የፈለኩት ክርስትና ስንነሳ ማህተብ ይታሰርልናል። ያ ማህተብ የተወሰነ ጊዜ ያለው ዘላለማዊ ነው። አባቶቻችን ማተብ አንገታቸው ላይ ተበጥሶ ታዩ ሳር አንስተው አንገታቸው ላይ ያስራሉ እንጂ ውሃም አይጠጡ እህልም አይበሉም ሳውቅ። ዛሬ ግን ማንንም ሳየው ማተብ በአንገት ላይ የለም። ክርስትና መነሳቱ ለምንድን ነው የታሰረው? ለምንድን ነው ዛሬ ያጣንበት? እግዚአብሔር ይስጥልህ ወለተ ጻድቅ። ዛሬ ያጣንበት ስልጣና እየመሰለን ነው። በወጣቱ አራዳነት እየመሰለው ነው፣ በትልቁ ደግሞ ያወቀ እየመሰለው ነው ያለው። ያወቀ እየመሰለው ነው ብዙ ሰው እንደዛ የሚያደርገው። ማተብ በምንጠመቅበት ጊዜ ነጭና ቀይ እናስራለን። ይሄም ጥምቀት ሞቱንም ስለሚያስመስለን እንደተናገረው አሁን ከሰዓት አኳያ ብዙ ሜዳ አንችልም እንጂ ሞቱን ስለሚያስመስለን ጌታ ለንጊኖስ የተባለ 100 አለቃ መጥቶ ጎኑን በጦር በሚወጋው ጊዜ ደምና ውሃ ፈሰሰ ይላል። ያ ድህነታችን ነው። ማየገቦ
ተብሎ ይጠራል። ጥምቀት አሃዱ አብ ብሎ ካህኑ ሲቀድሰው በዛን ጊዜ እነሆ ይቀየርና ወደ ማየገቦ ይለወጣል። ያኔ ልጅነት እናገኛለን። ደሙም የምንቀበለው ነው። ከዛ በኋላ ደግሞ ጥቁር ክር እናደርጋለን። ያ ተደረገ በኋላ ሲያድግ ሰው ጥቁር ክር ያደርጋል። ጥቁር ክር የሚያደርግበት ደግሞ ክርስትና መከራ አለባት፣ ጽናት አለባት ብሎ ነው። ያንንም አስሮት ቢኖረው ደግሞ ይችላል። በአብዛኛው ጥቁር የሚሆነው ደግሞ ያ እነሆ ክርስትናዬ መከራ አለባት፣ ስቃ አለባት ሲል ነው። እንግዲህ ምልክትም ነው። ማተብ ምልክት ነው። ከዚህ ወጥተው ነው ብዙዎች እንግዲህ እየተሳሳቱ የሄዱበትና ይሄ ነው እግዚአብሔር የሚያዘው። ማተቡን ልንበጥሰው አንችልም፣ ልናደርገው ለዘላለምም ሊሆነን ነው። እንግዲህ እግዚአብሔር ያስተማረን ይህን ነው። የተከበራችሁ አድማጮቻችን እግዚአብሔር የሚቀጥለው ሳምንት ይመለሱልን። ከሰዓት አኳያ ሁለት ጻድቅ በጣም ይቅርታሉ እንደ ይቅርታ በጣም የሚቀጥለው ሳምንት ይመለሱልን። እግዚአብሔር ያክብርልን። ሌሎቻችሁም በመስመር ላይ ያላችሁትን ሁሉ እግዚአብሔር ይስጥልን። ሳምንት ያገናኘን። ባላችሁበት ቦታ እግዚአብሔር በረከቱን ይስጣችሁ። ሰኞ ጾሙ ይጀምራል። ሁላችሁም ጾሙን እነሆ ያዙ። በረከት፣ ጸጋ፣ ፍቅር ከእናንተ ይሁን። እመቤታችን ከሁላችን ጋር ትሁንልን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የእመቤታችን የድንግል ማርያም ጸሎትና ምልጃ ከሁላችን ጋር ይሁን። የሚቀጥለው ሳምንት እንገናኛለን። እግዚአብሔር ባላችሁበት ይባርካችሁ። ሁላችንም በጸጋ በጤና ይጠብቀን። አምላካችን ምስጉን ይሁንልን። ደህና አምሹልን፣ ደህና አደሩልን። ከዓለም ርኩሰትና ፍልስፍና ይጠብቃችሁ። እግዚአብሔርን አምነን ማተባችንን ጠብቀን እንድንኖር በጸጋው ይጎብኘን። አሜን። ያደመጣችሁትን የድምጸ ተዋህዶ የሬዲዮ መርሃ ግብር ያቀረበላችሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነትና ሥርዓት የከሳቴ ብርሃን የትምህርትና የበጎ አድራጎት ማዕከል ነው።